በዛሬው ቪዲዮ ሩታ አብርሽን ለሄርሜላ እንዴት እንደፈቀደችላት የፈቀደች መስላ ደግሞ ሄርሜላን አሳይታ ልትነሳ እንደሆነ እንዲሁም ደግሞ አብርሽ በጣም ብልጥ ስለሆነ ነው ሁለቱም ጋር እያለ ያለው እነዚህን አሁን ሶስት ሐሳቦች በዛሬው ቪዲዮ አንድ ባንድ የምናያቸው ይሆናል። እንኳን ወደዚህ ቻናል በሰላም መጣችሁ። ለማታውቁኝ ሰዎች እኔ ቡሱ እባላለሁ። ይሄ ደግሞ የእንደ ተመልካች ቻናል ነው። ትዳር ነክ በሆኑ ጉዳዮች ቀልድም ቁም ነገርም ብቻ እያንዳንዱን ነገር እየነካካን እንድንወያይ ቁም ነገር የምትፈልጉ ሰዎች ሰብስክራይብ በማድረግ ይሄን ቤተሰብ መቀላቀል ትችላላችሁ። እንዲሁም ደግሞ ቶሎ እንደዚህ አይነት ቪዲዮዎች የኔ ቪዲዮዎች ቶሎ እንዲደርሷችሁ የደውል ምልክቷን መጫን ትችላላችሁ። የዛሬውን ቪዲዮ ጋብዣችኋለሁ። እስከ መጨረሻ ተከታተሉ። ከመጀመራችን በፊት ግን እንደተለመደው ይሄን ቪዲዮ ሁላችሁም ላይክ እያደረጋችሁ ጀምሩ። የናተን ሐሳብ አስተያየትም ደግሞ ኮሜንት ላይ በነፃነት ስጡ። በነፃነት ትክክለኛ የተሰማችሁን ነገር ብቻ ማለት ነው። ያልተሰማችሁን ነገር ሳይሆን የእናንተን ትክክለኛ ሐሳብ ብቻ ኮሜንት ላይ በማስቀመጥ ሼር እንደራረግ፣ እንማማር። በቀጥታ ወደ ቪዲዮ ገቡ። አይ አልፈልገውም ካልሽ ደግሞ እኔ ለማደርገው ነገር ምንም አንቺን እንትን የምትይኝ የምትወቅሽኝም ነገር የለም። ገባሽ? የፈለኩትን ነገር እንዴ። ቆይ ሄርሜላ ግን ለምን ሐሳብ ቶሎ ትቀይራለሽ? ፕራንክ ቢሆንም ማለት ነው አሜሪካ የምትሆን ሐሳብ እኮ ቀይረሽ ሌላ ቦታ ብትሄጂ ጸደይ ነገር እኮ ነው። ለምን አሁን እንደገና መማዘዙ ለምን አስፈለገ? ሂጂ በቃ ከሀገር ውጪ። ሲከፋው ምናምን ባይ አይናንቻ አልላቀቅም። ምክንያቱም እኔ ባልፈልገው ልጁ ይፈልገዋል። እንዴ ቆይ ማለት ሩታ አሁን ይሄን ድርድር ምን ለማለት ፈልጋ ነው እያቀረበች ያለችው? አብርሽን ለሄርሜላ ልትተውለት ወይስ ምንድን ነው? ቆይ እስቲ ቪዲዮን እስከ መጨረሻ ሳየው እኔ የምረዳው ይመስለኛል። ገና ከእናንተ እኩል እያየሁ ነው። ልታገኘኝ ብዙም አልተመቻትም ነበረ። ለዛ ነው ያልተገናኘ ነው። ዛሬ ግን ደውዬላት ውሳኔዋ እንድታሳውቀኝ ፈልጌያለሁና እንዴ እኔ ቆይ ስንቴ እንድትነገር ነው የሚፈለገው? ማለት ነገር በሰባት ነው የሚጸድቀው እናንተ አካባቢ እንዴ ስንቴ ተንገሩታ አልፈልገውም አለች። እሱ ነው ስርስሬ እያለ ያለው አለች። እንዴ በቃ ማለት የፈለግሽውን እኮ በቃ ኦልሞስት አግኝተሻል። ከስከዛሬው ንግግራችሁ ከስከዛሬው ወሬያችሁ ማለት ነው። እና ምንድነው ምን እንድትል ነው የጠበቅሽው? እሷ ሩታ ቀለበት ገዝታ ለአብርሽ ሰጥተው ለአንቺ ደግሞ እሱ ቀለበት እንዲያደርግ ነው ወይስ ምንድን ነው? እንዴ በምን ቃል ተስረዳ ሩታ? አላቅም። ያው ሁለት መልስ ነው ሊሆን ይችላል። አብርሃም እፈልገዋለሁ ልትለኝ ትችላለች። እፈልገዋለሁ፣ እወደዋለሁ እውነትም እኔ እንዲያው ማለት ነው እፈልገዋለሁ ብላ በገላገለችሽ። እፈልገዋለሁ በቃ ከዚህ በኋላ ድረሽ አትበይ ብላ በገላገለችሽ። እንደዛም ሆኖ እኮ ሄርሜላ ከእነሱ ህይወት ትወጣለች የሚል እምነት የለኝም። ግን ማለት ነው በጣም ስለምታናደኝና እንትን ስለምትለኝ ብቻ ማለት ነው በቃ ሩታ እንዲሁም ከአብርሽ ጋር ብትሆን ያስብለኛል አንዳንዴ። በእርግጥ ያው አንድ ላይ እንዲሆኑ ሁላችንም እንፈልጋለን። ግን እንዲሁም ለሄርሜላ ሲባል ለሄርሜላ ቅጥል እንድትል ምናምን ነገር እፈልገዋለሁ ብትል ደስ ይለኛል። ማንም ሰው ማለት ነው ማንም ሰው በዚህ ጉዳይ አብርሃም እንደዚህ ያረግሽ እንደዚህ ወጣሽ እንደዚህ ያረግሻቸው ምናምን ኦሬዲ አሁን ትዳሩን የፈታ ሰው ነው እሱ። እሷም እንደዛው የተፋቱ እኔ እኮ ማለት ነው እኔ ያልገባችሁ ነገር ሰው የሚተሳሰረው እኮ በወረቀትና በሆነ እንትን አይደለም እኮ። እኔ እስከዛሬ ገረም የሚለኝ ከነሱ እንትን ማለት ነው ሄርሜላ ሩታን ስታስፈቅድ ምን ብላ ነው የምታስፈቅደው? ወይ ንብረት በሆነ ወረቀት ይዛ አብርሽ የሚባልን ግለሰብ እንዴት ንበል ተጫርታ ወይ የሆነ ብቻ የራሷ ያደረገችው ንብረት አይደለም። ይህ ልጅ ፍላጎት ካለው አይደለም ሩታ ብትፈቅድ ባትፈቅድ ዝም ብሎ ተነስቶ ሄርሜላ ጋር ሊመጣ ይችላል። ፍላጎት አለው ሰው በፍላጎቱ እንጂ የሰው ሊሆን የሚችለው በወረቀት ብቻ አይደለም። የ80 ምናምን የሚባለው እሱ አይደለም ሰው የሚያስተሳስረው፣ ፍላጎት ነው ሰው የሚያስተሳስረው። እኔ እንደዛ ነው ማምነው። እና ሄርሜላ ስትጠይቅ ማለት ነው ሩታን በዛ አይነት መንገድ ነው እቃ እንደሚዋስ አይነት ነገር አንዴ ፍቀጂልኝና ምናምን። ኧረ ተይ የሆነ ሰው እኮ ነው ስለ ሰው ነው እያወራን ያለ ነው። ስለሆነ ስለ ቤት ወይ ስለ መኪና ወይ ስለሆነ ንብረት ስለ ድርቅ አይደለም እያወራን ያለ ነው። የሆነ አብርሽን መሀል ቤት እኮ ግዑዝ ነገር አደረጉት። በቃ ምንም ስሜት የሌለው ምንም በቃ እንትን የሌለው በፍላጎቱ ማይንቀሳቀስ በአንድ ሰው ውሳኔ ብቻ የሚንቀሳቀስ ሰው አደረጉ። ሌላው ደግሞ የኔና የአብርሃም ህይወት ነው የሚሆነው እስከ መጨረሻ ያለውን ነገር ማለት ነው። ግን ደግሞ ምናልባት ከእሷ ጋር ያልጨረሱት ነገር ካለ የቀረ ፍቅር ያላለቀ ፍቅር ነገር ካለ እሷን ጠይቃታለሁ ማለት ነው። እና ያን ነገር የእሷ መልስ እሱ ሳይጠይቅም አልፈልግም አይነት እንዴ እሱ እኔ እኮ ይሄን እኮ ነው የምላችሁ። እሱ ሳይጠይቅም እንዴ ያልጨረሱት ነገር ካለ እሱ ፍቅሩን መጨረስ አለመጨረሱንም ሩታን ነው የምጠይቂው። ሩታን ፍቅሯ መጨረሷን አለመጨረሷንም እሷን ነው የምጠይቂው። የራሷን ስሜትሽ እርግጠኛ ልትሆን ትችላለች። የአብርሽን ስሜትስ እንዴት ነው እርግጠኛ ልትሆን የምትችለው? አትችልም። ደግሞ እንደ እውነታው ከሆነ ሁለቱም ጋር ስሜቱ አለ። በቃ የፍቅር ስሜቱ አለ። ስለዚህ እንዳልኳችሁ ነው በሁለቱም በኩል እኔ መልስ ቢኖር እኔ ምንም እንትን የሚለኝ ነገር የለም። እስቲ እግዚአብሔር ያለውን ነገር
ሰላም ጤና ያድርገውና እዚህ መሀል እግዚአብሔር ምናምን የሚለውን ነገር አታካትሽ። ሰላም ምናምን ያርገው። አዎ ልክ ነው፣ ሰላም ያደርገው። ግን እግዚአብሔር ያለያየው እንደማለት ነው። የአንቺ የውስጥ ፍላጎትሽን እናውቃለን ማለት ለአንቺ ሰላም የሚባለው ሩታ እምቢ ብላ በቃ አብርሽን ከዛ በኋላ ከፈለግሽ ውሰጂው ከፈለግሽ የፈለግሽውን ሁኚ እንድትል ነው የአንቺ ፍላጎት እና እዚህ መሀል እግዚአብሔርን አታስገቢ። ትዳርን ስለማታከብሪ ምናምን ነገር ነው ይህን ሀሳብ እያነሳሽ ያለሽው። የትዳር ደግሞ መስራቹ እግዚአብሔር ነው፣ ፈጣሪ ነው። በቃ ትዳር የሚባለውን ነገር የፈጠረው እግዚአብሔር ነው። ለዛ በደንብ ያከብረዋል ትዳርን እንጂ ይሄ ዝም ብሎ በከንቱ ምናምን ነገር ይሄ አይቀልድበትም። አንቺ እንደምትቀልጅበት አይቀልድበትም። በእንትን ባትሉ ቢያንስ የምታደርጉትን ሰይጣናዊ ተግባር የሆነ ከእግዚአብሔር ጋር ባታገናኙ እኔ ደስ ይለኝ። እስቲ በዚህ ነገር ትስማማላችሁ አትስማሙም? እሱም ብቻ ነገሩ። ደህና ነሽ? አለሁ ፈጣሪ ይመስገን። እግዚአብሔር ይመስገን። እኔ ግን ቆይ እስቲ እንደዚህ ልትነቋቆሩ የሆነ እንዲህ በትክክል እንኳን ሰላም እስከማትባባሉ ድረስ የምትጠላሉ ከሆነ ለምንድን ነው እሺ ተባብላችሁ ተነጋግራችሁ በስልክ ምናምን ነገር በቻት ወይም ደግሞ በስልክ ተነጋግራችሁ የምትገናኙት? እኔ እኮ የሚያናደኝ እኮ ይሄ ነው። በቃ ፍላጎቷን የሩታ ሺህ ጊዜ ነግራለች፣ መደጋገም አያስፈልግም። ሄርሜላም ደግሞ በቃ ትጠላታለች፣ የሩታ የምትባል ሴትዮ ትጠላታለች። ለምን? አብርሽ የሚባል ሰውዬ እሷ የምትወደው የምታፈቅረው ሰውዬ የሩታ ባል ስለሆነ በቃ አለቀ፣ አንድና አንድ። እና ይሄን እያወቁ ለምን ነገራቸውን በቃ በሩቁ አይጨርሱትም? ለምንድን ነው የሚገናኙት? ሩታስ ከዚች አይነት ሴት ጋር ተገናኝታ ለምን ክብሯን ዝቅ ታደርጋለች? እንዲህ የባል ድርድር ውስጥ ሲገባ እውነት ያስጠላል። ሩታ አንቺንም እንታዘበሻለን። ምክንያቱም ባልሽን ስጪኝ አይነት ጥያቄ ውስጥ እየተጠየቅሽ ለምንድን ነው የምትይላት? የያዛችሁት እቃቃ የሆነ ድሮ የእቃቃ ባልና ሚስት አይነት ነገር ከሆነ ንገሩንና እኛም ቁርጣችንን እንወቅ። እና ያው እውነቱን ስነግርሽ ከዚህ በፊትም ብዬሽ ነበረ የኔ ውሳኔ እዚች ጋር ብዙም ማተር የሚያደርግ አይመስለኝም። የእሱ ፍላጎት ነው የሚወስነው። ይኸው አንቺን ፈልግ በሚገባ በቃ እኔ ቅድም የነበረው ነገር ማለት ነው የሩታ መፈለግ አለመፈለግ አይደለም። ኢቨን አሁን ሩታ አብሯት እንዲኖር ብትፈልግ ራሱ እሱ ካልፈለገ ምንም ማድረግ እኮ አይቻል። በቃ ማለት እሷም ደግሞ ይህን ያክል ግዴታ የለባትም ከማይፈልጋት ሰው ጋር አንድ ላይ የመሆን ከማያከብራት፣ ትዳሩን ከማያከብር በቃ ያን ያክል ለሚስቱም ለትዳሩን ቦታ ከሌለው ሰው ጋር የመኖር ግዴታ የለባትም። ይህን ስል ደግሞ ይሆናል እነሱ እንዲለያዩ ፈለገ ምናምን ነገር የሚመስላችሁ ሰዎች አሉ። እንደዛ አይደለም። እንደዛ ሳይሆን እኔ እያልኩ ያለሁት ሰው ፍላጎቱ ሌላ ከሆነ በግድ ማስቀመጥ አንችልም። ራስን መጉዳት ነው የሚሆነው። አብርሽ ሌላ ሴት እያለ ምናምን ከሄርሜላ ጋር በተደጋጋሚ ደግሞ በአደባባይ እንዲሁም በድብቅ ቢሆን እኮ ችግር የለውም። በአደባባይ ሲወሰልት ልበል እንግዲህ ለቃሉ ይቅርታ፣ ግን ሲወሰልት ምናምን ነገር እያየች እንዴት ነው ቁጭ ልትል የምትችል? እና ይሄንም አንዳንድ ሰዎች አገናዝቡ። አንድ ላይ ቢሆኑ በቃ የሆነ ሺህ ጊዜ ልንገራችሁ በቃ እኔ ደስተኛ ነኝ። እኔ ስለመረጡትና ስላልመረጡት እሱ አንቺን ይፈልግሻል ወይ ነው ጥያቄ። እዚች ጋር የኔ ፍላጎትና የኔ ውሳኔ ብዙ ማተር አያደርግም። ምክንያቱም የኔ ፍላጎትና የኔን ውሳኔ ከዚህ በፊት እሺ ቆይ እኔ አንድ ጥያቄ ልጠይቃችሁ። ሩታ እዚህ ጋር እንዲሁም በጣም ትልቅ ጥያቄ ነው ያነሳችሁ። አብርሽ ሄርሜላን ይፈልጋታል አይፈልጋትም? ይፈልጋታል አይፈልጋትም ስላችሁ ደግሞ ከምን አንጻር መሰላችሁ? አንድ ላይ ከመኖር ከማግባት ከትዳር አንጻር ከቁም ነገር አንጻር ነው። ከሌላ ነገር አንጻርማ ግልጽ ነው። በቃ ላይፈልግ የሚችልበት ምንም ምክንያት የለም። ራሱን እስካልጠበቀ ድረስ ራሱንም ትዳሩን እስካላከበረ ድረስ ይሄ ሌላውን ነገር የሚገኙ ከሴት የሚገኙ ጥቅሞችን ማይፈልግበት ምንም ምክንያት የለም። ግን አሁን የኔ ጥያቄ በትክክል እንድትመልሱት የምፈልገው ከትዳር አንጻር አንድ ላይ ከመኖር ከቁም ነገር በቃ ከሲሪየስ ከሆነ ነገር አንጻር አብርሽ ሄርሜላን ይፈልጋታል አይፈልጋትም? እኔ ከዚህ በፊት የኔን ሀሳብ በተደጋጋሚ ነገር ያለው። እስቲ እናንተ አሁን የሚሰማችሁን ነገር ኮመንት ላይ ጻፉ። የራስሽን መልስ ስለመለስክልኝ ቴንኪው። ግን ደግሞ እርግጠኛ ነሽ ማለት ብዙ ጊዜ አልፈልግም ምናምን ትይና ውስጥሽ ላይ የቀረ ስሜት የለም አብርሃም ጋር? እንዴ ቆይ ምንድን ነው የፈለግሽው ሄርሜላ? ማለት እንዲህ ፈቅፍቀሽ በቃ ከሩታ ትዝታውንም ጭምር ለማጥፋት ነው ወይስ ምንድን ነው? በቃ እንዴት ተነገረሽ አይደል እንዴ? አንቺ ራሱ እያለሽ እኛ ሰለችን እኮ። አንቺ ባለቤቷ የሚነገርሽ ባለቤቷ እያለሽ እኛ ሰለችን። እውነተኛ ሰለችቶኛል። በቃ ሩታ በምን ቋንቋ ታስረዳ? ምን ብላ ትናገር? አሁን እኮ ሄርሜላ የፈለገችው መሰላችሁ? ይሄ በቃ እንደቀላል ማለት ነው ፈቅፍቃ ትዝታውኑ ምኑንም ከሩታ ጭንቅላት አብርሽ የሚባለውን ሰው ለመፋቅ ነው። ይሄን ሩታ ብትፈልግ ራሱ አትችለውም። ምክንያቱም ይሄ አእምሯችን እንዴት ነው ከአንድ ሰው ጋር ረዥም ዓመት የቆየነውን ሰው በሁለት እንዲሁም የ20 ደቂቃ ቪዲዮ ውሳኔ ምንለው የ20 ደቂቃ ቪዲዮ ውሳኔ ብቻ ነው እያልኩ ሳይሆን በሁለት ቀን ውሳኔ ያን ሰው ሙሉ ሰርዞ ሊያጠፋ የሚችለው አንችልም። በቃ
የዛሬ 5 ዓመት ራሱ ወደኋላ ሄደን አንድ ጥሩ ጊዜ ከአንድ ሰው ጋር ያሳለፍናት ጊዜ ብትኖር ያቺ ዘላለም ቁጭ ትላለች። እንዲሁም አንድ አባባል በጣም ትዝ አለኝ። በዚች አጋጣሚ የሆነ ፊልም ላይ ነው ምናምን ነገር ያየሁት እና ምን አለ ሰውየው ከህይወት የምናተርፈው ትዝታ ነው አለ። ትዝታ ነው መጨረሻ ላይ የሚቀረ ስንሸመገል በትዝታ ነው የምንኖረው አይነት ነገር እና በጣም በቃ የተመቸኝ አይነት አባባል። ወደፊት ካረጀን በኋላ ወደፊት የምንለው ነገር የለም። በቃ መሞታችንን ብቻ ነው የምንጠባበቀው። ከመች እንሞታለን ነው። ከዛ ወዲህ ምንም ነገ የሚባል ተስፋ የለንም። ኦልሬዲ በቃ ጊዜያችንን በሙሉ ተጠቅመናል። ስለዚህ የዛን ሰዓት ሰው የሚኖረው ወደኋላ ተመልሶ በቃ በትዝታ ነው የሚኖረው አይነት ነገር። ትዝታ እንዲሁ በቀላሉ የሚጠፋ ነገር አይደለም። ሄርሜላ ትዝታውንም ጭምር ማጥፋት ፈልገሽ ከሆነ እንጃ እኔ አላውቅም። ምናልባት ትዝታ ማይጠፋ ነገር እንደሆነ ዶክተሮች ወይ ደግሞ እንጃ ለዚህ ዶክተር ራሱ እኮ አያስፈልግም ትዝታ ማይጠፋ ነገር እንደሆነ ለመንገር። ግንዛቤውን የሚያስጨብጣት ሰው እስቲ ይቅረብና ይናገራል። ከጅምሩም ወድሻለሁ ብሎኝ ወይ አፈቅርሻለሁ ብሎኝ ወይ እንደዚህ ነው ምናምን ብሎኝ አይደለም ሲላውም እያፈቀርኩት ያለሁትና የእሱ መልስ ለኔ አሁን ብትነግሪኝም ለኔ አዲስ ነገር አይደለም። አሁን ሄርሜላ እያለች ያለችው እሱ ቢያፈቅረኝም ባያፈቅረኝም አብሬው እኖራለሁ ነው። እውነት ትችያለሽ እንዴ? እሱ አንቺን ከጠገበ በኋላ እሱ ስለማያፈቅርሽ አሁን ለምሳሌ እሱ አንቺን በቃ የሆነ ነገር አድርጎ ከጠገበ በኋላ በቃ ከበቃሽው በኋላ እንዴት ነው የምትቀጥሉት? አሁን እቺ የፍቅር ስሜቷ ግንፍል ያለችው ማትረባ አልበል ግን ያንቺ ማትረባ የፍቅር ስሜትሽ እሷን ተጠቅሞ ከጨረሰ በኋላ ከዛስ አሁን ከአብርሽ ጋር እስከመች ነው የምታስቢው? ለዘላለም ነው የምታስቢው? እንደገና ልትፈራረሙ በድካም በብርታት በማግኘት በማጣት ምናምን በድህነት በጤና ምናምን በበሽታ ተባብላችሁ ተማምላችሁ ልታገቢው ነው? እስከመች ነው? እስቲ እቺ ስሜትሽ እስከመች ናት? እቺንም ትንሽ ብታስቢባት። ሌላው እኔ እንደ ወንድም ነው ይህን ምክር እየመከርኩ ያሉት። ይሆናል ሰውን ዘለን ገደል ውስጥ ገፍትረን አንጥልም መቼስ እና ለሄርሜላ ከማሰብም ጭምር ነው። ያው ልጄ ማባት አይደል ከፍቶት ማየት አልፈልግም። አንዲት ነገር ሲደብረው ሲከፋው ምናምን ባይ አይናንቻ እንላለን። አይ በቃ አሁን እኔ እንዲያውም ማለት ነው ከሩታ ንግግር እንደተረዳሁት ሄርሜላን እንደገና ማለት ነው እንደገና አሳይታ ለተነሳት ነው መሰለኝ። ኧረ ቆይ እንትን ሄርሜላ አሁን ልታሳዝኝኝ ነው። ሩታ በጣም አንድን ተንኮል ስታስብ ተንኮል አለበለ የተገቢ ነገር ነው። ተንኮል ስታስብ በጣም አርቃ ነው የምታስበው እና ሄርሜላም ማለት ነው አሳይታ ልትነሳ ይመስለኛል አካሄዷ እንጂማ በዚህ ሰዓት ማለት ነው ይሄን ነገር ምንም ያስነሳት ምክንያት የለም። አሁን የልጅ አባት ነው ሲከፋው ማየት አልፈልግም ማለት ሌላ ትርጉም አለው እና ካልገባችሁ እንጂ ግን በጣም ሌላ ትርጉም አለው። ሄርሜላ ጠንቀቅ በይ። ለነገሩ ለምን እኔ እንዲያውም የሩታን ሚስጥር አወጣለሁ? አትጠንቀቂ። እንዲያውም ምን አገባኝ እኔ ትጎዳ። ሩታ የቀመሰችውን ነገር ትንሽም ቢሆን ትቅመስ። ያ የምክርሽ ነው እና እንዳይደብረው ልሽፈልግ ውሳኔሽን እኮ አሁን ልታሳውቂኝ አልቻልሽም እንዴ? ሰጋሽ እንዴ? አሁን ሩታ ለቀልድ ላለችው ነገር ራሱ ሄርሜላ ሰጋሽ። ልክ እኮ ነው። በቃ አንቺ በትክክል ማታኖሪ ከሆነ እሷም በሩቁ የግድ እኮ አብርሽን ደስተኛ አድርጋ ለማኖር አብረው የግድ ሚስቱ ሆነ መቀጠል የለባትም። እንደዛ ነው የምታስቡት? እኔ እንደዛ አይደለም የማስበው። በትክክል ጥሩ የሆነ ግንኙነት፣ ጥሩ የሆነ ጤናማ የሆነ ወሬ መካከላቸው ካለ በቃ ደስተኛ ይሆናል። ምክንያቱም የልጁ እናት ናት። ምንም ቢሆን ሊጠላት አይችልም። በቃ ሊጠላት አይችልም። ቆንጆ የሚባል ጊዜ አብረው አሳልፈዋል። አሁንም የተለያዩት በጥላቻ ምናምን ሳይሆን ስህተት በመካከላቸው ስለተፈጠረ ነው። እኔ ጋር መጥቶ ሄርሜላ እንደዚህ ያደረገችኝ ብሎ እንዲነግረኝ አልፈልግም። የምርሽ ነው? እኔ አብርሃምን ማስከፋ? እኔ ግን እውነት አብርሽ ግን ታድሎ ይመር በጣም የታደለ ሰው ነው። እንዴ ሁለት እሱ እንዳይከፋ የሚፈልጉ ሴቶች አሉ ዙሪያው። እንዴ ይሄ እኮ በጣም ትልቅ በረከት እኮ ነው። ሰዎች አልገባችሁም እንጂ ትልቅ በረከት ነው። ሄርሜላም በዛ በኩል አብርሽ እንዲከፋ እንዲያዘን አትፈልግም። ሩታም በዚህ በኩል አብርሽ እንዲከፋ እንዲያዘን አትፈልግም። በቃ ይሄ ከዚህ በላይ ምን አይነት ድሎት ውስጥ እንዲሆን ነው ይሄ ልጅ ምን ጠብቀውኛል? ለዛም ይመስለኛል እንዲሁም አብርሽ አንዴ እዛ አንዴ እዛ እንደዚህ ብሎ በጣም እንትን የሚለው። ምክንያቱም እዚች ጋር የሆነች ነገር ቢያጣ እችኛዋ አለች፣ እዚች ጋር ደግሞ የሆነች ነገር ቢያጣ ያችኛዋ አለች። በቃ እና በጣም እንዲያውም እሱ ነው ከመሀል ቤት ስማርት የሆነው። በቃ መሀል ቤት እሱ ነው በጣም ጭንቅላቱን የተጠቀመ ያለው። ከዚህ በኋላ በአብርሃም እንደዚህ ያረግሽ፣ እንደዚህ ገባሽ፣ እንደዚህ ወጣሽ፣ እንደዚህ ያረግሽለት፣ እንደዚህ ያረግለት ምናምን የሚባል ነገር የለም። ኦልሬዲ ያንቺን ውሳኔ ከሰማሁኝ ወደፊትና ወደፊት ነው ከሱ ጋር የሚሄደው። ማንም በህይወት ላይ የገባ ዕቃ አይመለስም አይነት ነገር ነው የሄርሜላ ንግግር።
እንዴት ነው አንድ ነጋዴ እቃ ከሸጠ በኋላ ከተወሰነች ጊዜ በኋላ አምታችሁ እቃው አልተስማማኝም ብትሉ እሺ እንደማይለው ልክ ሄርሜላ እንደዛው ነው። በቃ አንዴ ከገባ መልሰሽ እንዳትጠይቂኝ የሸጥሽው ዕቃ ነው እያለቻት ነው። እንደነገርኩሽ ነው እኔ እና እሱ አብረን መቀጠል አንችልም፣ ግን ደግሞ ሲከፋው እና ሲደብረው ማየት አልፈልግም። እና አሁን ቆይ በአጭሩ ፈቀድሽ ማለት ነው ሩታ ለሄርሜላ? እኔ እንጃ ይህን ነገር ማመን ይከብደኛል፣ አላምንም ጭምር። ምናልባት ሩታ ቅደም እንዳልኩት ልትበቀላት ሄርሜላን አሳይታ ልትነሳት ምናምን ነገር ካልሆነ በስተቀር ሩታ እንደዚህ ታደርጋለች የሚል እምነት የለኝም። ምክንያቱም ለጠላቷን አሳልፋ እየሰጠች አይነት ነገር እንደዛ ነው። በቃ ገብቷችሁ ከሆነ ሌላ እኮ አሁን ለምሳሌ ተለያይተው ሌላ ጤናማ የሆነች ሴት መታ አብርሽን አገናኝ ብትል ልታገናኝ ትችላለች። ምናልባት እሱንም ምናልባት ነው። ግን ሄርሜላ አስቡ፣ ይሄ ጠላቷ ማለት ናት። ምክንያቱም ኖርማል አብርሽና ሩታ በትዳር ውስጥ እያሉ ልታለያይ ስትሞክር የነበረች ሴት ስለሆነች ለእሷ በታምር ትሰጣለች የሚል ግምት የለኝም። እኔና እሱ መካከል አብረን የምንቀጥልበት ነገር አይኖርም። ግልጽ ነው ሀሳቤ አይደለ? አማርኛ ነው ማውራው አይ ቲንክ። እኔ ግን ሄርሜላ ማለት ነው እንደዚህ ተጠራጣሪ ሸማች ከምትሆኚ ማለት ነው አብርሽን ከነደረሰኙ ብትወስጂ አብርሽን ከነደረሰኙ በቃ የአንቺ ንብረት እንደሆነ ያወጣሽበት በቃ ገንዘብም ሆነ ፍቅርም ሆነ አንዳንድ ነገሮችንም ሆነ በዛ ምትክ የገዛሽው ሰው እንደሆነ መስረጃ አብርሽን እንትን ደረሰኛ እንዳትረሽ። ነገ ማንም ወጥቶ ተወቃሽ እንዳያደርግሽ አብርሽ የኔ ነው የሚል አንድ በቃ የግል ንብረትሽ እንደሆነ እንትን ነው ምን ሊብሬ ነው የሚባለው አብርሽ በቃ ያንቺ ነው ለሚያመላክት ነገር ያሺ እንትና እንደዚህ አርጋኝ እንትና እንደዚህ ብሎ ብሰማ ወርደ ከራሴ አለቅሽም። እሺ ነገር ግን ሩታ ከማስጠንቀቂያ ጋር ጭምር ነው እየሰጠች ያለችው። እኔ ሰው ከዋስትና ጋር ጭምር ሲሰጥ ነው ማቀው። አሁን ለምሳሌ እቃ ለመግዛት ገበያ ብሄድ የ1 ዓመት ዋስትና ያለው የ2 ዓመት ዋስትና ያለው ምናምን ተብሎ ነው። አብርሽ ከዋስትና ጋር ሳይሆን ከማስጠንቀቂያ ጋር ነው እየተሰጠ ያለው። ለማን? ለሄርሜላ። ሰጪዋ ማናት? ሩታ። እና ሄርሜላ በአጭሩ ምንድነው የወሰድሽውን ንብረት በአግባቡ ተጠቀሚ። ልክ ያው ግዑዝ ነገር የምትረካከቡ ነው የሚመስለው እና ሲቆሽሽ ወልወዩ ነፍጡ ምናምን ነገር ጥረጊለት። በቃ አላ እንደዛ አይነት በጥንቃቄ ጠብቂ። ለሞራሉም ተጠንቀቂ። ያለቃቀሳል አብርሽ፣ ማለቃቀስ ያበዛል እና ያን ነገር ችለሽ ሲያፋፍርም ወይ የሆነ ነገር ሆነ ሲል ችለሽ ካልኖርሽ እረከብሻለሁ ነው በቃ ባጭሩ። ማስጠንቀቂያው ግን ከባድ ነው። አብርሽ አይነት ሰው የአብርሽን አይነት ሰው ችሎ ከነ ማስጠንቀቂያ መረከብ በጣም ከባድ። ከዛ ሁሉ ግን ያን ህፃን ልጅ በአደራ መልክ መውሰዱ ይቀላል። የምር አብርሽን ከመውሰድ ያን ህፃን በቃ ልዑልን መውሰዱ ይቀላል። በቃ አይናገር አይጋገር በስነ ስርዓት ከበላ ከጠጣ በቃ ለጥ ብሎ እንትን ይላል። በቃ ምንም እንትን። አብርሽ ግን እንደዛ አይደለም። ከበላ ከጠጣ ምናምን የሚባል ነገር የለም። አብርሽ ሌላ ነገር ብዙ ያምረዋል። ሰው ማያምረው ነገር አብርሽን ያምረዋል። ትዳራችንን ስለተመኘሽ በጣም አመሰግናለሁ። ሚዜ ያረግሻለሁ። ምንድነው እንደዚህ መቃጠል? ቀልደኛ። ብቻ ወደ ራሴ ልመለስ። ማለት የሷን ሀሳብ የሰማችሁ ይመስለኛል። ብቻ መልካም ጊዜ። እሺ ለእኛ መልካም ጊዜ ይሆናል ግን ማለት ነው። የዛሬ ቪዲዮ በቃ ሲጠናቀቅ ርክክባቸውን ጨርሰዋል። ማንና ማን? ሄርሜላና ሩታ። አስረካቢዋ ሩታ ናት፣ ተረካቢዋ ሄርሜላ ናት እና ርክክባቸውን በሰላም ጨርሰዋል። እስቲ ይሄ እቃ ይሄ ግዑዝ ነገር እስከ መቼ እንደሚቆይ እናያለን። እና ለማንኛውም የዛሬ ቪዲዮ ይህን ይመስል ነበር። እዚህ ድረስ ስላያችሁ ሁላችሁንም ከልብ አመሰግናችኋለሁ። ደግሞ እዚህ ድረስ ካያችሁ አይቀር ላይክ ማድረጉ ረስታችኋል እርግጠኛ ነኝ። እና የረሳችሁ ሰዎች አንድ ቪዲዮን ፓውዝ አድርጉና ላይክ አድርጉ። በቀጣይ ቪዲዮ እንገናኛለን። ሰብስክራይብ ያላደረጋችሁም ሰዎች 7000 ልሞላ ነው። በጣም ትንሽ ሰውን የሚቀረን ሰብስክራይብ አድርጉ። ወዳችኋለሁ። ይመቻችሁ።